ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም ይመኛል። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ከባለፈው የሚቀጥለው ነው እና ጥራት ያለው ዘር ለማምረት የምንከተልባቸውን ሂደቶች ማለት ነው። የዛሬው ጥራት ያለው እውነተኛ የሽንኩርት ዘር ለማምረት መከተል የሚገባን ሂደቶች ምንድናቸው የሚለውንና የሽንኩርት ዘርን እንደ ዘር ለመቀበል መስፈርቱ ምንድነው የሚለውን ያካትታል የዛሬው ማለት ነው። በባለፈው ቪዲዮ ላይ ሁለት አይነት የሽንኩርት ዘር ምናመርትባቸው መንገዶች አሉ። እነሱም ዘር ዘርተን ዘር ማምረትና የሽንኩርትን በልብ ዘርተን ዘር ማምረት ናቸው። በሀገራችን በብዛት የተለመደው በልብ ዘርቶ ዘር ማምረት ነው። ይህ መንገድ በርካታ ጥቅሞች እንዳሉት በባለፈው ገልጬላችኋለሁ። ስለሆነም በባለፈው ቪዲዮ ላይ የእናት በልብ ምርት ሂደትን ምን እንደሆነ ነው የተጠቀሰው ማለት ነው የተገለጸው። አሁን ደግሞ ከዚያው የቀጠለውን ማለትም የእውነተኛ ዘር ምርት ሂደትን እናያለን። እውነተኛ ዘር ለማምረት ከሰኔ እስከ መስከረም ወራት ውስጥ የሚመረቱ በልቦች የሽንኩርት ዘር ለማምረት ያገለግላሉ። የዘር ፍሬውና ጥራቱ በእውነተኛው ዘር ምርት ወቅት በተከተሏቸው ቴክኖሎጂዎች ወይም አሰራሮች ላይ የተመሰረተ ነው። በልብ የመትከያ ጊዜ አሁን ባለፈው በልቡን አምርተናል ብለናል። ከዛ መርጠናል ብለናል። ለዘር የሚሆኑትን መካከለኛ ሳይዝ ያላቸውን እነዛን ምን ተክልበት ጊዜ ማለት ነው። ለእውነተኛ ዘር ምርት በልብ መትከል ያለብን ከመስከረም እስከ ጥቅምት ወር ባለው ጊዜ ውስጥ ቢሆን የአበባው ጊዜ ከታህሳስ መጨረሻ እስከ የካቲት መጀመሪያ ባለው ጊዜ ውስጥ ይጠናቀቅልናል። ይሄ ምንድነው? ዋናው ሙቀት ሳይደርስ ማለት ነው። ይሄ ይመከራል። በኖቬምበር እና በታህሳስ ወርም ውስጥም መትከል ይቻላል። ነገር ግን የዘር ምርቱ በከፍተኛ ሁኔታ ይቀንሳል። ለዚህም ዋናው ምክንያት በዚህን ወቅት ስንዘራ ወደ ሙቀቱ ወቅት ስለሚጠጋብን ወይም ደግሞ በጣም ሆት የሆነው ወቅት ስለሚደርስበትም ጭምር ማለት ነው። የግለላ ርቀቱን ስናይ የአይሶሌሽን ዲስታንስ ይባላል። እንግዲህ አሁን ዘር ስናመርት የሽንኩርት በተሻጋሪ የአበባ እንትን ነው የሚዳቀለው ወይም ደግሞ ክሮስ ፖሌተር ነው። በንብ ከአንዱ ወደ አንዱ ታደርጋለች። ስለዚህ እኛ ከተከልነው ሽንኩርት አካባቢ ሌላ ዝርያ እንዳይተከል ወይም ከሌላ ዝርያ ሊኖር የሚገባን አይሶሌሽን ዲስታንስ ወይም የግለላ ርቀት አለ። ሽንኩርት እንዳልኳችሁ ክሮስ ፖሌትድ ሰብል ነው። ይህ ማለት በአበባው ከአንዱ ዘንግ ወደ ሌላው ዘንግ በነፍሳት አማካይነት በመሸጋገር ነው ዘር የሚፈጠረው። ስለዚህ የኛ ከሌሎች የአበባ አይነቶች እና የሽንኩርት አይነቶች ከ500 እስከ 1000 ሜትር የግለላ ርቀት ሊኖረው ይገባል። እዚህ ጋር ግለላ ርቀቱ ለሽንኩርት ብቻ አይደለም፣ ሌሎች አበባ ሰብሎችን በአካባቢው መኖር የለበትም። ለዚህ ደግሞ ምንድነው ንቦችና ሌሎች ነፍሳት የኛን ሽንኩርት ቀስመው ነው ወደ ሌላ ሲሉ ነው ሲያሸጋግሩልን ነው ዘር መመረት የሚችለው። በአካባቢው ሌላ አበባ እነሱን የሚስብ ሌላ አበባ ካለ ግን የሽንኩርት አበባ ላይ የመምጣት እንትናቸው ይቀንስና የክሮሲንግ ወይም ደግሞ አበባ የመዳቀል እንትኑ ይቀንስብናል። ስለዚህ የግለላ ርቀቱ ለሽንኩርት ብቻ ሳይሆን ለሌሎችም የአበባ ሰብሎች ሊታሰብ ይገባል ለማለት ነው። የመሬት ዝግጅቱ ስናይ መሬቱ ቢያንስ 3 ጊዜ ታርሶ ሊዘጋጅ ይገባል። በደንብ ተከስክሶ ሊዘጋጅ ይገባል። እንዲሁም ሪጁን ጨምሮ በ50 ሴንቲሜትር ርቀት ፈሮ ይዘጋጃል። ተከላና በመሃል የሚኖረውን ርቀት ስናይ በድርብ መስመር ወይም በአንድ መስመር በእያንዳንዱ ሪጅ መትከል ይቻላል። በድርብ ረድፍ ማዘር በልብ 30 ሴንቲሜትር በአንድ ሪጅ ላይ ባሉ ረድፎች መካከል ሲኖረን እና 20 ሴንቲሜትር ደግሞ በተክሎች መካከል ሊኖረን ይገባል። ይህ ከፍተኛ ምርት ይሰጣል። አምራቾች በአብዛኛው ነጠላ ረድፍ በአንድ ሪጅ ተመሳሳይ ርቀት ማለትም በመስመሮች መካከል 50 ሴንቲሜትር እና በእጽዋቶች መካከል 20 ሴንቲሜትር ይጠቀማሉ። የአረምና ለዚህ ይሄ ምንድነው እንግዲህ ይሄን በማድረጋቸው ለአረም ለማረምና ጸረ ተባይ ኬሚካሎችን አጠቃቀምን ቀላል ለማድረግ ታስቦ ነው በዚህ መልክ የሚሆነው። ሆኖም ነጠላ መስመርን በአንድ ሪጅ ተመሳሳይ ክፍተት ሲጠቀሙ አምራቾች የሚያመጡት ያው የምርት ቅነሳ ሊገጥማቸው ይችላል።
ማዳበሪያ መጨመር። የማዳበሪያ አተገባበር መጠን ሲወስኑ ጥንቃቄ መደረግ አለበት። የአካባቢው አፈር በለምነት ደካማ ከሆነ በአጠቃላይ ከ200 እስከ 250 ኪሎ ግራም ዳፕ ሁሉንም በሚተከልበት ወቅት ልንጨምር ይገባል። ሌላው ከ100 እስከ 150 ኪሎ ግራም ዩሪያ ከፋፍለን ግማሹን በምንተክልበት ወቅት ሌላውን ግማሹን ደግሞ ከአንድ ወር በኋላ እንጨምራለን ማለት ነው። ውሃ ማጠጣት ከተተከለ ከ3 ቀን በኋላ ልናጠጣ ይገባል። በዚህም የበልብ ብቅለቱን ቀላል ያደርግልናል። ከዚያ በኋላ ግን በየ7 ቀኑ ሙሉ አበባውን እስከሚጨርስ ድረስ ልናጠጣ ይገባል። እንደ አፈሩ ሁኔታ ከዚያም በኋላ በየ10 ቀኑ እያጠጣን እንቆይና ወደ መዳረሻ ሲቃረብ ከ10 እስከ 15 ቀን ባለው ኢንተርቫል ልናጠጣ ይገባል ማለት ነው። ይሄ ምንድነው እንግዲህ መድረሱን ካረጋገጥን ወይም ደግሞ አርበስ ከማድረግ ከ15 ቀን በፊት ውሃ የምናጠጣበትን ሂደት ማቆም አለብን ማለት ነው። አረም ማረም ለዘር ምርት የአረም ድግግሞሽ ከበልብ ምርት ሂደት ጋር ተመሳሳይ ነው። ይሁን እንጂ በአበባ ወቅት ማረም የአበባውን ግንድ ስለሚጎዳ በአበባው ወቅት ጥንቃቄ መደረግ አለበት። ስለዚህ የአበባው ወቅት ሳይደርስ ከአረም ነፃ ማድረግ ያስፈልጋል ማለት ነው። ተባይና በሽታ መከላከል ተባይን መቆጣጠር ከበልብ ምርት በተለየ ሁኔታ በዘር ምርት ላይ ተጽዕኖ ከፍ ይላል። የአበባው ዘንግ ከተጠቃ ማዳን አይቻልም፣ ሙሉ ለሙሉ ሊጠፋብን ይችላል። ስለዚህ አስቀድሞ መከላከል ከተጠቃ በኋላ ከምንወስደው እርምጃ እጅግ የተሻለ ነው። ማሳችንን በየጊዜው በጥንቃቄ በመከታተል ተባዮችን አስቀድሞ ማወቅና መቆጣጠር ለጤናማ አበባ ምርት እና ከፍተኛ የዘር ምርት ወሳኝ ነው። ፐርፕል ብሎች እና ዳውኒ ሚልዱ የሚባሉት በሽታዎች ለሽንኩርት እጅግ በጣም ኢምፖርታንት የሚባሉ የሽንኩርት በሽታዎች ናቸው። ባለፈው ጠቅሼላችኋለሁ። ኢምፖርታንት ዲዚዝ ማለት በእኛ የሽንኩርት ማሳ ላይ አሉታዊ ተጽዕኗቸው ከፍ ያለ ኢኮኖሚካል ዳሜጅ የሚያደርሱ ከምርት ውጪ የሚያደርጉ እና በጣም ትኩረት ልናደርግባቸው የሚገቡ በሽታዎችን ኢምፖርታንት ዲዚዝ ተብለው ማርክ ይደረጋል ማለት ትኩረት እንድንሰጣቸው ነው። ፐርፕል ብሎች ሽንኩርት በሚመረትበት በየትኛውም ስፍራ ላይ ዋነኛ የሽንኩርት ምርት ችግር ነው። በሽታው በተከታታይ በሚዘንብ ዝናብና ከፍተኛ በሆነ ሂዩሚዲቲ ይባባሳል። ዳውኒ ሚልዱ የሚባለው በሽታም በሽንኩርት ማሳ ላይ ተሰራይቶ የሚታይ በሽታ ሲሆን ከፍተኛና ተደጋጋሚ በሆነ ዝናብ ይባባሳል። ሌላው ኢምፖርታንት ዲዚዝ በልብ ሮት ነው። ይሄም ደግሞ በአብዛኛው የሚከሰተው በከፍተኛ የሆነ ዝናብ ሂዩሚዲቲ እና ከፍተኛ የሆነ የአፈር ውስጥ እርጥበት ሲከሰት ነው። መከላከያ መንገዱን ስናይ የመጀመሪያው ከበሽታ ነፃ የሆነ ዘር ወይም ችግኝ መጠቀም፣ ሰብል ፈረቃን ማካተት፣ ዘሩን በአፕሮን ስታር አሽቶ መዝራት፣ በማሳ ላይ ደግሞ ገና ምልክቱ እንደታየ ሳይስፋፋ በሪዲዮሚል ጎልድ እንደዚሁ ደግሞ አግሮላክስ ሳይል እና ማንኮዜም በመርጨት መከላከል ይቻላል። ከበሽታ ባሻገር እንደ ትሪፕስ ደግሞ የምትባል ኢንሴክት አለች። እቺም በጣም ጎጂ የሆነች ወይም ደግሞ ልክ እንደ ዲዚዙ ኢኮኖሚካሊ ኢምፖርታንት የምትባል ነች። ምክንያቱም ከፍተኛ የሆነ ውድመት የምርት ኪሳራ ስለምታደርስ ማለት ነው። በሽንኩርት ልማት ላይ ብቸኛዋ ኢኮኖሚካሊ ኢምፖርታንት የምትባል ተባይ ነች። ይህ ማለት ችላ ካልናት እችን ተባይ ችላ ካልናት ሽንኩርትን ከጥቅም ውጪ የምታደርግ ወይም ደግሞ ከፍተኛ የሆነ ምርት መቀነስ የምታስከትል መሆኗን ለመግለጽ ነው ቅድም እንደተጠቀሰው። ስለሆነም ትሪፕስን ለመከላከል በእኛ ሀገር ውጤታማ የሆኑትን እንደ ሴሌክሮን እና እንደ ካራቴ ብንጠቀም መከላከል እንችላለን። ከዚህ ውጪ ባህላዊ መንገዶችንም ማየት ያስፈልጋል። ይህም ማሳችንን በሚገባ ማረስ እና ሰብል ፈረቃን መጠቀም ሌላው መንገድ ነው። የአበባ ዘር ሽግግር
የአበባ ዘር ሽግግር ቅድም እንደጠቀሰው ነው። ያው ሽንኩርት ክሮስ ፖሊኔትድ ሰብል ነው ብያቸዋለሁ። ስለሆነም የሽንኩርት ዘር መመስረት የሚችለው በነፍሳት ታግዞ ነው። ማለትም ከአንዱ አበባ ዘንግ ወደ ሌላው አበባ ዘንግ በነፍሳት አማካይነት የወንዴው አበባ ተቀስሞ ሲሸጋገር ነው ሊመሰረት የሚችለው። ስለዚህ የሽንኩርት ዘር በአበባ ወቅት የነፍሳት በተለይ ደግሞ የንቦች መኖርና በአበባ ወቅት በሚያደርጉት እንቅስቃሴ ላይ የተመሰረተ ነው። ስለሆነም ነፍሳቶቹ በይበልጥ በሚንቀሳቀሱበት ሰዓት በተለይ እኩለ ቀን ላይ ጸረ ተባይ ኬሚካሎችን መርጨት አይመከርም። ዘር መሰብሰብ በአንድ ተክል ላይ ሁሉም አበባ በተመሳሳይ ጊዜ ዘር መስርቶ አይደርስም፣ ምክንያቱም በአበባ ውስጥ ባለው ልዩነት ምክንያት። ስለዚህ ዘር መሰብሰቡ ከ3 እስከ 4 ጊዜ ሊወስድ ይችላል። 50% ገደማ ጥቁር ዘር በአበባ አቃፊው ላይ ሲታይ የደረሱትን መሰብሰብ ይኖርብናል። ከመጠን በላይ የሚቆዩ ከሆነ ዘሮቹ በሜዳው ላይ በቀላሉ ዘሩን ያራግፋሉ ወይም ይበተናል። የሰበሰብነውን ዘር ማድረቅ የተሰበሰቡት የዘር አቃፊዎችን በሸራ ላይ በማስጣትና ጥላ ስር በማድረግ ወይም በማለዳ ወይም ከሰዓት በኋላ ባለው ፀሐይ ለጥቂት ቀናት መድረቅ አለባቸው። ዘር ማውጣት ዘሮቹ በትክክል ከማቀፊያቸው መለየት አለባቸው። ዘር በሚወጣበት ጊዜ በዘር ላይ ምንም ጉዳት እንዳይኖር መጠንቀቅ ያስፈልጋል። የደረቁትን ዘር አቃፊ በማሻሸት ወይም በማሸት ዘሩ እንዲወጣ በማድረግ ማጽዳት ይቻላል። ከልባሱ ያልተለየውንና ያልጸዳውን ዘር በንጹህ ውሃ በባልዲ ውስጥ መዘብዘፍና ለ3 እስከ 5 ደቂቃ ማቆየት፣ ከዚያም ንጹህ ዘርን ከቀላሉና ገለባው መለየት ይቻላል። ይህም ጤነኛው ዘር ይሰምጣል፣ ችግር ያለበትና ገለባው ይንሳፈፋል። በዚህ መልክ መለየት ይቻላል። ዘር ማድረቅ በኮንቴነር ውስጥ የተቀመጠው ንጹህ ዘር ወዲያውኑ ተወስዶ በጠዋትና ከሰዓት በኋላ ፀሐይ ወይም ደግሞ ጥላ ስር ለ3 እስከ 4 ቀናት መድረቅ አለበት። እኩለ ቀን ላይ በፀሐይ ውስጥ መድረቅ ግን አይመከርም። ዘር ማከማቸት የደረቀ ዘር አየር በሚያስወጣ ቁሶች ውስጥ እንደ ጨርቅ ወይም የወረቀት ከረጢቶች የፖረስ አይነት ባህሪ ያላቸው ክፍተት ያላቸው ማለት ነው። ተመሳሳይ ቁሶች በደረቅና አየር በተሞላበት ሁኔታ ከ7 እስከ 9% እርጥበት መቀመጥ አለበት። በፕላስቲክ ከረጢቶች ውስጥ ለረጅም ጊዜ መከማቸት የለበትም። የዘሩ እርጥበት መጠን በዘር ጥራት ላይ ከፍተኛ ተጽዕኖ ሊያሳድር ይችላል። የዘር እርጥበት ይዘት ከፍ ያለ ከሆነ የብቅለት መጠኑ ዝቅ ይላል ወይም ፈጥኖ እንዳይበቅል ሊያደርግ ይችላል። የዘር ጥራት ምርመራና ጊዜ የዘር ጥራት ቁጥጥር በተለያዩ ደረጃዎች ሊካሄድ ይችላል። ቁጥጥሩ የሚጀምረው የተነሳንበት መነሻ ዘር ከተረጋገጠ ምንጭ መገኘታቸውን ከማጣራት ይጀምርና የግለላ ርቀትን ማረጋገጥና የግለላ ርቀት በሚተከልበት ሰዓት እንደዚሁ ደግሞ በአበባ ወቅት በሚሰበሰብበት በሚቀነባበርበትና በከረጢት ወቅት በመፈተሽ ይቀጥላል። በመስክ ላይ የተሰበሰቡት ዘሮች የተደነገጉትን የመስክ ደረጃዎችን ያሟሉና የሚፈለጉትን የዘር ደረጃዎች በማረጋገጫ ኤጀንሲ የተመሰከረላቸው ናቸው። የመስክ ቁጥጥሩ ለማዘር በልብ ምርትና ዘር ምርት ደረጃ ላይ ይካሄዳል። በማዘር በልብ የማምረት ደረጃ የሚካሄደው ቢያንስ አንድ ምርመራ መደረግ አለበት። ይሄ ዘር ቁጥጥሩ ማለት ነው። ፍተሻው የሚካሄደው በልቦቹ በሚነሱበት ጊዜ ሲሆን ይህም ትክክለኛነታቸውን ለማረጋገጥ ሲባል ነው። ሌላኛው እውነተኛ የዘር ምርት ደረጃ ነው። ይሄውን ዛሬ ያቀረብኩላችሁ ቢያንስ 2 ምርመራዎች እንደሚከተለው መደረግ አለባቸው። የመጀመሪያው በሚተክሉበት ጊዜ የግለላ ርቀትን በራሳቸው ማለት በሚተከልበት ጊዜ የአይሶሌሽን ዲስታንስ ወይም የግለላ ርቀቱን ይገመገማል፣ ይታያል። እንደዚሁ ደግሞ በራሳቸው የበቀሉ ተክሎችን ይታያል። በማሳችን በራሳቸው መንገድ ወፍ ዘራሽ ሊሆኑ ይችላሉ። በሌላም አማካይነት የሚበቅሉት እነሱ ይገመገማሉ። ምን ያህል ናቸው? እኛ ከተከልነው የተለየውን እንደዚሁ የሚገመገምበት ሂደት አለ። እኛ ከተከልነው ምንድነው? እኛ ለምሳሌ አዳማ ሬድ ወይም ደግሞ ቦምቤ ሬድ ዘርተን ከሆነ ሌላ ዝርያ አጠገቡ ካለ እሱም ይገመገማል ማለት ነው፣ የዘር ጥራቱ ላይ ማረጋገጫ ለመስጠት። ሁለተኛው ፍተሻ የሚካሄደው በአበባ ወቅት ላይ ሲሆን የተለየ ዝርያ ካለ የሚገመገምበት ነው። አንዳንዴ ከኛ ዝርያ ውጪ በማሳችን ላይ ካለ ወይ ቀድሞ ያብባል
ወይ ደግሞ ይዘገያል ማለት ነው። እንደዚህ አይነት ነገሮችም አሉ። ሌሎችም መፈተሻ መንገዶች ይኖራሉ። በመጨረሻም የዘር ናሙናዎች የፊዚዮሎጂና የንጽህናን ወይም ፒዩሪቲን ለመፈተሽ ይወሰዳሉ ማለት ነው። እነዚህ ሁሉ ተወስደው እንግዲህ የራሱ መስፈርት አለው። በዛ መሰረት ማረጋገጫ ይሰጠዋል ማለት ነው። የፒውር ሲድ ወይም ደግሞ አሁን ለምሳሌ ቦምቤ ሬድ ምን ያህል ፐርሰንት ነው የሚለውን ስታንዳርዶች አሉ። በፋኦ የጥራት የተመከረ ወይም ደግሞ ለዘር ስታንዳርድ የወጣ ማለት ነው። ለምሳሌ ፒውር ሲድ አሁን እኔ አዳማ ቦምቤ ሬድ ወይም አዳማ ሬድ ዘርቼ ከሆነ ምን ያህል ፐርሰንት ፒውሪቲ ያለው ዝርያውን የጠበቀው ማለት 98% ፊት ማድረግ አለበት። ሌላው ፒዩሪቲ ፊዚካል ፒዩሪቲ ደግሞ አናሊቲካል ፒዩሪቲ 97% ሊሆን ይገባል። አዘር ክሮፕ ወይም ሲድ በዘር ውስጥ ሌላ ሲገኝ ደግሞ እስከ 2% ነው ቶለሬት የሚደረገው። ከዛ በላይ ከሆነ አክሰፕተብል አይደለም ማለት ነው። ዘር አንዳንዴ የዘር የአረም ዘርም ሊገኝበት ይችላል። ይሄ ነፃ መሆን አለበት፣ ተቀባይነት የለውም 1% ቢኖር ማለት ነው። ጀርሚኔሽኑ የሽንኩርት ጀርሚኔሽን 60% ፊት ካደረገ ሚኒመም 60% ፊት ካደረገ አክሰፕተብል ነው። ሞይስቸር ይዘቱ ደግሞ 8% መሆን አለበት ማለት ነው። እነዚህ እንግዲህ የሲድን ስታንዳርድ የምንለካበት መስፈርቶች ናቸው ማለት ነው። እንግዲህ ዛሬ ትንሽ በዛ አድርጌዋለሁ የዘር አመራረት ላይ ምን ይመስላል የሚለውን በዚህ ላጠናቅ ለማለት ነው በዚህ መልክ የመጣሁት። አወል ስሪንቃ የግብርና ፕሮግራም እንግዲህ እንዲህ ያለ ይቀጥላል። ለሚቀጥለው ደግሞ በሌላ እስከምመለስ ሰላም ሁኑልኝ። ቻው።